ወንዶቼ ባለፈው እንደተመለከታችሁት የነብዩ አባት እንግዲህ ድንገት ራሱን ስቶ ወርቆ ነበረ። እናም በዛን ጊዜ የው ነብዩ አባቱን አንስቶ ወደ ሆስፒታል ወስዶ ነበረ ማለት ነው። እና በዚህ አጋጣሚ እንግዲህ ያው ነብዩ ወንድሙ አባቱ ሲታመምበት ከትምህርት ቤት ቀርቶ ነበረ። በዛን ጊዜ ፌቨን ጽጌረዳን ቆይ ነብዩ ምን ሆኖ ነው ከትምህርት ቤት ለምንድን ነው የቀረው? ምን ገጥሞት ነው የሚል ጥያቄ ስትጠይቃትም ጽጌረዳም እንግዲህ ነብዩ ከትምህርት ቤት እየቀረበት ምክንያት አባቱ እንደታመመበት ስትነግራት፣ በዚህ ጊዜ እንግዲህ ምን ወይኔ እኔ ጌታ ምን ነው ምን ሆኖ አለች። እና እንደዛ ስትል እንግዲህ ግን እኔ እንጃ የሆነ ትንሽ አመም አድርጎት ምናምን ነበረ ትላታለች። እና ታዲያ አሁን እንዴት ነው ስትልም ያው ደህና ነው ትላታለች ማለት ነው። እና በቃ አሁኑኑ መሄድ አለብኝ ማለት ሄደን እናየዋለን ምናምን ስትላትም እንዴ ያምሻል እንዴ እያለቻት ነበረ ጽጌረዳ ማለት ነው። ፌቨን ግን በፍጹም የነብዩ እኮ አባት እኮ ነው የታመመው፣ ስለዚህ የመጠየቅ ግዴታ አለብኝ እኮ ስለዚህ ቆይ አንቺ ወይስ እንዳልሄድ ፈልገች ነው ወይስ ደብሮች ነው ከኔ ጋር አብረሽ መሄድ ትላታለች ማለት ነው። እናም ጽጌረዳን በዚህ ጊዜ እንደኔ ለምን ይደብረኛል ና እሺ እንሂድ ምናምን ትልና ተያይዘው እንግዲህ ይሄዳሉ። ሌላው እንግዲህ በልብስ በኩል ምክንያቱም ባለፈው እንደተመለከታችኋት እናቷ አለባበሷ፣ አነጋገሯ፣ ስርዓቷ እያለችም እንግዲህ ግን ለነብዩ አባት ስለ ፌቨን ማለት ነው ስለ አለባበስ፣ ስለ ፌቨን እንዲሁም ስለ ንግግሯ፣ ስለ ሁሉም ስለ ስርዓቷ እንግዲህ እየነገረ ነበረ። እንደዚህ ያደረገችበት ምክንያቱ ምንድን ነው እንግዲህ የኩያ ልጅ ስላላት ለነብዩ ማለት ነው። እናም ስለሚመጣጠኑ አንተ እሷም የሀብታም ልጅ ነች፣ የአንተም ልጅ የሀብታም ልጅ ነው፣ ይመጣጠናሉ፣ ሁለቱ ልጆቻችንን እናዳደራቸዋለን እያለችም እንግዲህ ግን በዛም እያግባባች ነበረ ያለችበት ሁኔታ ማለት ነው። እናም ዛሬ ላይ እንግዲህን ያው ጽጌረዳ ይች ፌቨን ምንድን ነው ያደረገችው? ጽጌረዳ ልብስሽን ትሰጭኛለሽ፣ አንቺ ደግሞ የኔን ትለብሻለሽ ስትላትም ጽጌረዳ ይህንን ነገር በጣም ግራ ትጋባለች። ለምንድን ነው ልብሴን የሚሰጥሽ ምናምን ስትላትም ምን ችግር አለው ብትሰጪ፣ ማለቴን ይሄንን ነገር ለብሼ ሰው ፊት ምናምን መቅረብ ስለማልፈልግ ነው አለ አይደል የሆነ ሰዎችን ያሳጣች ስለመሰላት ማለት ነው። እናም እንደዛ ስትላትም እንግዲህ ከጽጌረዳ ምንም ነገር አልመሰላትም፣ ልብሷን ትቀይራታለች። ተያይዘው ወደ ነብዩ ቤት ይሄዳሉ ማለት ነው። እና ወደ ነብዩ ቤት ሲሄድ እንግዲህ ነብዩ አሁን ላይ በጣም ከሚባለው በላይ ተቀይሮ ምናምንና በር ላይ እየጠበቃን ነበረ ማለት ነው። ሼፍ ሆኖ በቃ የቤቱን ምግብ አጠናቆ በሉት ያይዴ የቤቱን ስራ አጠናቆ እና ሰርፕራይዝ ሲልም እንግዲህ ፌቨን አጅሪ ከኋላ ገጭ ስትልም ያፍርና ነብዩም እንኳን ስላመጣሽ ፌቨን እንዴት ነሽ ምናምን ይላል። ደህና ነኝ እግዚአብሔር ይመስገን ስትልም ጽጌረዳ እንግዲህ አባትህን እኮ መታመሙን ስነግራት በቃ ካልሄድኩኝ ብላ ስትመጣ ምናምን ስትል አዎ ስትነግሬ ብታይ በቃ እየሮኩኝ እየከነፍኩኝ ምናምን የመጣሁት ስትልም እንግዲህ ጽጌረዳም እንዲሁም ፌቨንም ለነብዩ ይነግሩታል። አይ ጥሩ ነው እንኳንም በሰላም መጣችሁ ይላል ማለት ነው። እና አሁን እንዴት ናቸው ተሻላቸው ወይ ስትልም አዎ ደህና ናቸው ደህና ነው አሁን መኮንን መጥቶ ትንሽ አረፍ ብሎ ከመኮንን ጋር እያወራ ነው ሲልም ይነግራታል። ጽጌረዳ በዚህ ጊዜ በቃሽ አንተን ፌቨን ይዘህ ግባ እኔም ወደ ውስጥ ልግባና ምግብ ምናምን ነገር ልስራላቸው ስትልም እሷም ወደ ኪችን ትሄዳለች። ሌላው ፌቨን ወደ ነብዩ አባት ጋር ትሄዳለች ማለት ነው። እና በዛን ጊዜ በሄደችበት አጋጣሚ እንግዲህ ባለፈው የተዋወቀችው ሰውዬ የነብዩ አባት እንዳልሆነ አታውቅም ነበረ። እና ዛሬ ላይ ፊት ለፊት ስትያዩ በጣም ልጄ እንዴ አባባ እርሱ የነብዩ አባት ነዎት እንዴ? አዎ የነብዩ አባት ነኝ ሲልም ነብዩ ሲጋር በጣም ግራ ይጋባል። ይህ ነው የምትተዋወቁት ማለት እንዲህ ነው የምትተዋወቁት እያለ ነበረ። እና አዎ በደንብ ነው የምንተዋወቀው ከአባትህ ጋር እና በጣም እናቷ የቅርብ ወዳጅ ነች እና በዛ ነው የተዋወቅነው። አንድ ቀን አስተዋውቀናል በዛን አጋጣሚ ነበረ ያስተዋወቀችን ሲልም እንግዲህ ግን ይመልሳል። በዚህ ጊዜ ነብዩ በጣም በክፉ ዓይን እየተመለከታት ነበረ። ምክንያቱም ጽጌረዳ ላይ ከነብዩ ጋር ሆና የምታደርገው ድርጊትና ሁኔታዋ በጣም ስለሚያናድደው በዛ እንግዲህ በጣም በክፉ ዓይን እየተመለከታት ነበር ማለት ነው። እና በዚህ ጊዜ እንግዲህ በቃሽ እንደዛ ከሆነ ተጫወቱ፣ እኔም ለልጅቷ የሚጠጣ ወይም የሚበላ ነገር እንድታመጣላት ልንገራት ሲልም ይነግራል። እሺ በቃ ለኔ ከሆነ አልፈልግም ማለች በዚህ ጊዜ ፌቨን ማለት ነው። ምክንያቱም ጨዋጫዋ ሲያጫውታት እና እንደዛ ስትል እንደኔ ቤትማ መተሽ በፍጹም ሳትበይማ አትሄጂም፣ በቃ ሄድና ልጅቷ የሚበላ ነገር እንድታመጣላት ዘዝ እና ንገራት ምናምን። ከዛ ነብዩ ምሽልና እንግዲህ ቀጥታ ወደ ጽጌረዳ ጋር ይሄዳል። እና ወደ ጽጌረዳ ጋር እንግዲህ
ሄዶ ያው እያወሩ ምናምን ነበረ። ሌላው እንግዲህ ግን የነብዩ አባት መኮንንን እንዴት ነው ቤተሰቦች አሁንም እዛው ገጠር ናቸው አይደለ ሲልም አሁን እዛው ገጠር ናቸው ይላል። መቼም እንግዲህ አንተም የተሻለ ኑሮ ኖረ እንዲሁም የተሻለ ደረጃ ላይ ደርሰ ቤተሰቦችን ወደዚህ ማምጣት አለብህ ሲለው እንግዲህ አይ አባባ ቤተሰብ ማለት ገጠር ለምዶ እዚህ ይለምዳሉ ብለህ ነው ሲል በእርግጥ ከለመዱበት ያለመዱበት ቦታ ማስለመድ በጣም ከባድ ነው እያለም እየነገረው ባለ ጊዜ በዚህ ጊዜ ፊበናጅረት እንዴ አንተ ገጠር ነው እንደ ቤተሰቦች ማለት ብዙ ከብት የሚታገድበት ይሄ የሚጠፈጠፈው አላለችም አልቃቃ እና እንደዛ ስትል ነበረ። ነብዩ በዚህ ጊዜ ምን ነው ደበረሽ እያላት ነበረ። አይ እንደዛ ምናምን ደብሮኛ ምናምን ማለት ሳይሆን በቃ እንደዛ አልጠበቅኩም ይላል። ከዛ በዚህ ጊዜ መኮንንም በጣም ይናደድና በቃ አባባ እየመጣው ጠይቀውታለሁ መሄድ አለብኝ ሲልም እንግዲህ እንዴ ምን ነው ልጅ ተጫወት እንጂ ሲለውም አይ አባባ መሄድ አለብኝ በቃ እዛም ሩም ገብቼ የማጠናው አለኝ ይላል። እሺ በቃ ይላል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ጽጌረዳ ድራማ ይዘንላችሁ ቀርበናል። እናም በዚህ ጊዜ እንግዲህ መኮንን አንድ ነገር ይመለከታል። እሱ ምንድን ነው? ጽጌረዳና ነብዩ እንግዲህን አሁን ላይ ተስማምተው እየተቃለዱ ምናምን ሲመለከት በጣም ግራ ይጋባና በማለትም እንትን ይላቸዋል ማለት ነው። እና እንደዛ እንግዲህ ሲያናጥላቸው ወይ ነብዩ መታል እንዳላየሁህም ነበር እኮ ምናምን ትልና ጽጌረዳም እንግዲህ መታ ጥምጥም ትልበታለች። አዎ መጥቻለሁ ልወጣ ነው ሲልም ነብዩም በቃ በር ድረስ ልሸኝ ምናምን ይላታል። እሺ በቃ ደስ ይለኛል ስትልም ጽጌረዳም እንግዲህ ታመሰግነዋለች ስላደረገላት ነገር ማለት ነው። ምክንያቱም መኮንን እንግዲህ ግን ባለፈው እንዳያችሁት ያው አይዲዋን ሰርቋት ነብዩ እና መፈተን አቅቷት ነበረ። ምክንያቱም እንግዲህ ግን አይዱን ካላመጣሽ መፈተን አትችም ብሎ እንግዲህ በአጥር እንድትዘላ አድርጎ ምናምን እንድትፈተን አድርጓታልና እንዲህ ፈተኔን አትጠይቀኝም ወይ እንዴት ኮንሽ አትለኝም ወይ ስትለው ወይ መጠየቅ ነበረብኝ በጣም ይቅርታ እንዴት ነው ምናምን ስትለው እድሜ ላንተ አመሰግናለሁ ብላ ታመሰግናለች። በዚህ ጊዜ ነብዩ በጣም እያፈረና እየተሸማቀቀ ነበር። ምክንያቱም እሱ ነበረ እንደዛ ነገር ያደረጋት። እናም እንደዛ ሲልም እንግዲህ ግን በቃ ጥሩ ውጤት እንደምታመጭ ተስፋ አደርጋለሁ ሲል እሱማ ግድ ነው አለችም ጽጌረዳ። ምክንያቱም በራሷ ትተማመናለች። በቃ ጥሩ ውጤት እንደምታመጣ 100% እርግጠኛ ነች ማለት ነው። እና እንደዛ ስለሆነ እንግዲህ ትለዋለች። ነብዩን በቃ እሺ በር ድረስ ልሸኝህ ብሎም ወደ በር ይሸኘዋል። እና መኮንንም እንግዲህ ግን ምንድነው ከጽጌረዳ ጋር የምታደርገው ነገር በጣም ግራ እያጋባኝ ነው ሲለው ምንድነው ግራ የሚያጋባ ነገር? ምክንያቱም አንተ በሷ ላይ ተንኮልና ክፋት ከማድረግ ወደ ኋላ አትልመችም ስራ አደርገዋል ስትለው ሲለውም ነብዩም ይሄ ነገር በፍጹም ሁለተኛ እንደማይደገምና እንዲሁም እስከዛሬ ላደረገው ነገር በጣም እንደተጸጸተ እንዲሁም ለጽጌረዳ ደግሞ ለየት ያለ ስሜት እንደሚሰማው ይነግረዋል። ምን ነው ከምርህ ነው ወይስ እነሱንም ከሌሎቹ ጋር ልትደምራቸው ነው ስትለውም ቆይ እናንተ እንዴት አድርገህ ነው የምታስበኝ ይለዋል። እንዴት አድርጌ ላስብክ? ምን ነው ምን የተለየ ነገር አለ? አልገባኝም። እየተቆጣ ነው እያለው ነበረ። ከምሬ ነው ነብዩ አልኩኝ ማለት ነው። እየተለየ ነው ነብዩን የታይቼ ነው ከምሬ ነው መኮንን። እኔ አሁን ላይ ለየት ያለ ነገር ነው ለሷ እየተሰማኝ ያለው። በቃ በጣም ታሳዝነኛለች። እስከዛሬ ላደረግኩባት ነገር ራሱ በጣም በቃ ይጸጽተኛል፣ አፍራለሁኝ እያለም እንግዲህ ግን ይነግረዋል። መኮንንም እሺ እንደዛ ከሆነ አሪፍ ነገር ነው ይላል። ሌላው እንግዲህ ሸኝቶ ነብዩ ወደ ሲመለስ ማለት ነው እና ሲመለስም እንግዲህ ግን ምንድን ይለዋል? ምን ትላለች እንግዲህ ጽጌረዳ ሻይ አፍልታላት ለፌበን ስትመጣ ፌበን እስካሁን የተነገርሽውን ነው እንዳሁን ይዘሽ የምትመጪው እያለችም ስራ ከሆኘ ነው ትላታለች። በቃ አንሺ ወደዛ። ደግሞ ይሄ ሰውዬ ምን ሆኖ ነው? እንዴት ነው እንደዚህ የሚያወራው? ማለት በቃ አሁን እንደዚህ ታሞ እንደዚህ ታወራማ ሳይታመም እንዴት ነው የሚያወራው? እያለችም የነብዩን አባት ከፍ ዝቅ እያደረገች እያማች ባለችበት ጊዜ ጽጌረዳ እባክሽ ስም በይ ሰው ይሰማሻል እያለች ነበረ። ምን አለቃሽ እንዳይቆጣሽ ነው ወይስ እንዳይቀየም ነው እያለች እንትን ስትል በዚህ ጊዜ ነብዩ ከኋላ ቆሞ ሁሉንም ነገር እየሰማ ነበረ። እና ወይኔ በቃ ይሄንን ሻይ ውሰጅና ከሽማግሌሽና ጋር ጠጭ እያለችም እንግዲህ ትላታለች። ነብዩም ልትወጪ ነው አይደለ? ስተበረ ስትል አይ አባቴ ጋር ልሄድ ነው አልሸኝሽም ይላታል።
እና ወዶች እስከዚህ ድረስ ይዘንላችሁ ቀርበናል። ቀጣይ እስከምንመጣ መልካም ቆይታ። አስተያየታችሁን በኮሜንት አስቀምጡልኝ። ባይ ባይ።